ኢትዮጵያ በዚህ ውጥንቅጥ ውስጥ ከማንም ሀገር ጋር ሳትነካካ ተጠቃሚ ትሆናለች። ያን ቀድሞ ያደረገችው ቻይና ናት። በ8 ሰዓት በረራ የዓለምን ግማሽ ህዝብ ታገኛለች። ፖለቲካቸውን ነው የሚያምሰው። ባህር ላይ ወንበዴዎችን መቆጣጠር ያልቻሉበት እውነታ ተፈጥሯቸው በሱዳን በነበረው ግጭት ላይ ማን ነው ያልተሰለፈ አካል? ቻድን መያዝ ማለት ሰላም ጤና ይስጥልን ተመልካቾቻችን እንደምሰምታችኋል። ከሀገሬ ቴሌቪዥን ሀገሬ ትንታኔያችን ጀምሯል። ይሳቅ አበበና ብስራት መለሰ ለሚቀጥሉ ደቂቃዎች ከናንተ ጋር ቆይታ እናደርጋለን። እንዴት ነህ ይሴ? ሁሉ መልካም። እንግዲህ በዛሬው የሀገሬ ትንታኔያችን በአፍሪካ ቀንድ ላይ ያለውን ትኩሳት አንስተን የውይይት አጀንዳችን አድርገን ለሚቀጥሉ ደቂቃዎች አብረን ቆይታ እናደርጋለን። እንግዲህ የአፍሪካ ቀንድ እንደሚታወቀው በርካታ ሀገራት የጦር መሰረታቸውን ያስቀመጡበት ከፍተኛ ትኩረት ከሚሰጡት የዓለም ዴስቲኔሽን ወይም ቦታዎች መካከል አንደኛው ነው። ከሰሞኑም እንግዲህ አሜሪካ በዚህ በምስራቅ አፍሪካ ላይ የጦር መሰረት ለመገንባት ወይም ደግሞ ለማስፋት ሀሳቦች እንዳሏት የገለጸች ነው ያለችው። ለዚህም ደግሞ የሶማሊላንድን ተመራጭ አድርጋለች። ሶማሊላንድ እንግዲህ ከሶማሊያ ጋር የግዛት ይገባኛል ውዝግብ ያለበት ሁኔታዎች ናቸው ያሉት። በሶማሊላንድ ላይ የጦር መሰረት ለመገንባት በመትኩ ደግሞ ለሶማሊላንድ የሀገርነት እውቅና ለመስጠት ፍላጎት ማሳየቷን ተከትሎ የሶማሊላንድም ይሁንታዋን ገልጻለች። ይሄም እንግዲህ በሶማሊያና በአሜሪካ መካከልም በተወሰኑ የመግለጫዎች ልውውጦችንም ስናይበት የነበረ ጉዳይ ነው። ጥያቄያችንን ለማስፋትና በደንብ አስርጸን ለማየት የአፍሪካ ቀንድ እንግዲህ የብዙ ሀገራት ትኩረት ማዕከል መሆኑን አይተናል። የማዕከል የመሆኑ መሰረታዊ ምክንያት ምንድነው ከሚለው ጉዳይ ብንጀምር ጥሩ ነው። እንግዲህ ጠቅላላ አፍሪካ እንደ አፍሪካ ያለው ሀብት አለ። ሁለተኛ ደግሞ የአፍሪካ ቀንድ አለ። ይሄ የቀንዱ ሁኔታ ለምንድነው ትኩረት ማዕከል ሆነ የሚለው አጠቃላይ ፎከስ ወደ አፍሪካ ከማድረግ የተነሳ የመነጨ ነው። ኋላ ላይ ለምን የሚለውን ነገር በደንብ እናብራራቸዋለን። ግን ይሄ የአፍሪካ ቀንድ የሚባለው ኤሪያ ላይ አንደኛ የጂኦ ስትራቴጂክ ፖዚሽኑ በጣም ወሳኝ በሚባል የዓለማችን ክፍል ላይ ነው የሚገኘው። በ8 ሰዓት በረራ የዓለምን ግማሽ ህዝብ ታገኛለህ። ኤዥያ አፍንጫችን ስር ነው ያለው። እንደዚሁም አውሮፓ በጣም ቅርብ ነው። በዚህ በእኛ አቅጣጫ እንኳን ሄደህ ሊቢያ አድርገህ ሜዲትራኒያ ገብተህ ሜይንላንድ ወይም ደግሞ ዋናው የአውሮፓ ምድር ላይ የምትገባበት ነው። ከዛ በተጨማሪ የአረብ ባህረ ሰላጤ አለ። ኤደን ደግሞ አለ። ይሄ አካባቢ ህንድ ውቅያኖስ፣ ቀይ ባህርና ሜዲትራኒያን ያገናኛል። የዓለምን የጉዞ መጠን 2/3 ይቀንሳል። ቀላል የሚባል የመርከብ ጉዞን በመቀነስ በኩል ሰፊ የሆነ አስተዋጽኦ አለው። ኤቨርግሪን የተባለች አንድ የዴንማርክ ትመስለኛለች መርከብ ስዊዝ ካናል ላይ ዘግታ በዓለም አቀፍ ደረጃ ላይ ምን ያክል ቀውስ እንደፈጠረ የምናስታውሰው ነው። ምክንያቱም በዚህ በኬፕ ኦፍ ጉድ ሆፕ አካባቢ ነው መርከቦች በደቡብ አፍሪካ ጫፍ አድርገው ነው ወደ ከአውሮፓ ተነስተው ወደ ኤዥያ መምጣት የሚችሉበትና ያንን የቀነሰ ሆኖ እናገኘዋለን። ሌላው ከ2001 በኋላ የተፈጠረው በተለይም ከ9/11 ጥቃት በኋላ የሽብር ጥቃት መድረሱን ተከትሎ ዓለም ለጸጥታ ሰፊ ትኩረት የሰጠበትን እውነታ እንመለከታለን። በተለይ የአሜሪካ የውጭ ጉዳይ ፖሊሲ ሙሉ በሙሉ ተቀይሯል። ከዛ በኋላ ነው ኢራቅና አፍጋኒስታን መወረር የቻሉት። የአሜሪካ የሶሪያ ኢንቮልቭመንትም ከዛ በኋላ የመነጨ ነው። ይህንን የፈጠረው የጸጥታ ጉዳይ በተለይም በዓለም አቀፍ ላይ መናሩን ተከትሎ እዚህ ጋር የወደቁ መንግስታት አሉ፣ ወይም ደግሞ እየተንገታገቱ ለመቆም የተቸገሩ መንግስታት አሉ። ያንን ተከትሎ ለምሳሌ ሶማሊያን ብትመለከት አልኢስላሚያ የተነሳበትን እና አሊታሃድ የእስላማዊ ፍርድ ቤቶች አልሸባብን የመሳሰሉ ሽብርተኞች የመነጩበት ነው። በዚህክሊ ደግሞ በዋነኛነት ስትመለከት አልቃይዳ እና በተለይ ያንን የ9/11 ጥቃት አድርሷል የ9/11 የሚባለው አልቃይዳና አልሸባብ ግንኙነትን የፈጠሩበት በአጋርነት የሚሰሩበትን ሂደት ነው እውን ያደረገው። ኋላ ላይ ደግሞ አይስ ከተፈጠረ በኋላ የሺአቶች ሁቲዎች ሺአቶች መምጣታቸውን ተከትሎ በኋላ የሱኒ መንግስትነትን አጸናለሁ ብሎ ወደ የመን መጣ። ራሱ አይስ ወደዚህ መጣ። ስለዚህ የሽብርተኞች እንቅስቃሴ መኖሩ ፓይሬትስ ወይም ደግሞ የባህር ላይ ወንበዴዎች በቀጠናው ላይ አሉ። በዚህ አካባቢ ያሉ መንግስታት ደግሞ በግጭት እየታመሱ ነው። ከራሳቸው ግጭት አልፎ
የባህር ላይ ወንበዴዎችን መቆጣጠር ያልቻሉበት እውነታ ተፈጥሯል። ሌላኛው እንግዲህ ትልልቅ የሚባሉ ሀገራት ለምሳሌ ትልልቆቹ የሚባሉ ሀገራት ቻይና በታሪኳ ለመጀመሪያ ጊዜ እዚህ ቀንድ ላይ ነው የመጣቸው። ጃፓን ከሁለተኛው ዓለም ጦርነት በኋላ ሰላማዊ ወይም ፓሲፊዝም የሚባል የህገ መንግስት ቅርጽ ነው ያላት። ያንን በተቃረነ መልኩ የጦር ቤዝ ያላት አፍሪካ ቀንድ ላይ ነው። እነዚህ ምንድነው ትሬድ ሩትን የመቆጣጠር ወይም የንግድ መስመሮችን ኢኮኖሚ ኢንተረስቶችን መቆጣጠር ነው። 12% የዓለም ንግድ በዚህ ቀጠና ላይ ይተላለፋል። ወደ 1 ትሪሊየን አካባቢ ነው የሚንቀሳቀስበት። 80% የሚሆነው ደግሞ የአረቡ ዓለም ነዳጅ የሚተላለፍበት ኤሪያ ይሄ ነው። እዚህ ላይ የወደቁ መንግስታት አሉ፣ ሽብርተኞች አሉ፣ የባህር ላይ ወንበዴዎች አሉ። እነዚህ ኢንትረስቶች ይህን ቦታ ሀያላኑ ሀገራት መጥተው የጦር ቤዝ እንዲያቋቁሙና ቀጠናውን እንትን እንዲሉ አድርጓቸዋል። ሁለተኛው ምክንያት አፍሪካን የመቀራመት የመግቢያ በር መሆኑ ነው። ለምሳሌ የአሜሪካ ፖሊሲ ከአፍሪካ ጋር ያላት የውጭ ፖሊሲ በአብዛኛው የተመሰረተው ሴኪዩሪቲ ላይ ነው። ኋላ ላይ እነ ዴቪድ ሺንን የመሳሰሉ ነባር አምባሳደሮች ሁሉ የተሳተፉበት በሁለቱም በዲሞክራቶችም እንደዚሁም ደግሞ በሪፐብሊካንም በጋራ የተሰባሰቡበት አንድ ኮሚቴ ተቋቁሞ አፍሪካን እንዴት እንመልከት፣ የጋራ ፖሊሲ ያስፈልገናል በሚል ከሴኩሪቲ ኢሹ ወጥቶ ለመጀመሪያ ጊዜ የአሜሪካ ወደ ኢኮኖሚ ያጋደለው በቅርቡ ነው። ሁለቱም ፓርቲዎች ናቸው በጋራ ሆነው ይህንን ያጸደቁትና ፖሊሲ ዶክመንት ነው። አይ ቲንክ ወደ 200-300 ገጽ የሚሆን ነው። ያንን የቀየሩት ለመጀመሪያ ጊዜ ነው። ያን ቀድማ ያደረገችው ቻይና ናት። ቻይና ከ2005 በመለስ ባለው ጊዜ በአፍሪካ እንትን ላይ ወደ 2 ትሪሊየን አካባቢ የኢንቨስትመንት እና የንግድ ልውውጥ ማድረግ ችላለች። ይሄ አሜሪካኖችን እያስደነገጠ ነው። ኋላ ደግሞ የዚህ የኤሌክትሪክ መኪኖች፣ የሞባይል ስልኮች የመሳሰሉ ቴክኖሎጂ መለወጡን ተከትሎ ማዕድናቱ በጣም ተፈላጊ ሆኑ። እነ ኮባልት፣ ኮፐር አሁን ለኤሌክትሪክ ዝርጋታ የምንጠቀመው የኮባልት እነዚህ ኮልተን የመሳሰሉ ለሞባይል ፎን፣ ለመኪና ባትሪ እነዚህን የምንጠቀማቸው በሙሉ አፍሪካ ውስጥ ነው የሚገኙት። ሊቲየም፣ ዩራኒየም፣ የብረት ምርት እና ለምሳሌ አፍሪካ ሌላው ተቀርቶ 50% እኮ የወርቅ አምራች ናት። 75% የሚሆነውን የአልማዝ ምርት የሚገኘው ከአፍሪካ ነው። እና እነዚህን ማዕድናት ለመቆጣጠር በሚደረገው ሽኩቻ የአፍሪካ ቀንድ መግቢያ ሆኖ ያገለግላል። ይህንን ቀጠና ያልተቆጣጠረ ሀገር እና ሀያል ሆኖ መዝለቅ አይችልም። አንደኛ እንዳልኩ ነው፣ የዚህን ሰላም ማትቆጣጠር ከሆነ እንደ ኢትዮጵያ አይነት ሀገራት ቢፈርሱ አሁን በሱዳን የሆነው ቢሆን ለምሳሌ ይሄንን የሚያክል ህዝብ ተሰዶ አውሮፓን የሚያጥለቀልቀው አውሮፓ ላይ ደግሞ ኢኮኖሚውን እየመራ ያለው ስደት ጠልነት ነው። ዋይት ናሽናሊዝም የነጭ የበላይነትን አቀንቃኞች የፈሉበት ነው። ፖለቲካቸውን ነው የሚያምሰው። ስደት ሊቀበል የሚችል ስደተኛ በማስ አቅም የለም። በሶሪያ ስደተኞች ምክንያት እነ ጀርመን የሆኑትን እናስታውሳለን። ሁለተኛ ደግሞ ትሬድ ሩቱን ወይም ደግሞ የንግድ መስመሩት እንትና ለማለት በብዙ ቢሊየን ኪሳራ ነው የሚገጥመው። 3 የማዕድን ሀብቶችን መቆጣጠር ደግሞ አስፈላጊ ስለሚሆን የአፍሪካ ቀንድ ላይ በነዚህ ፖለቲካዊም ኢኮኖሚ በሆኑ ምክንያቶች ትኩረት እንዲደረግበት ሆኗል። በተወሰነ መልኩ ነካክተዋል። በቻይና ሚና በአፍሪካ ላይ ያላት እንትን በጣም ከፍተኛ ተጽዕኖ እያሳደረ ያለው በተለይ ደግሞ በመሰረተ ልማት ግንባታዎች፣ በንግድ ጋር በተያያዘ ጉዳዮች ላይ። ሁለተኛም ደግሞ ቻይና በአብዛኛው የምትከተለው የፖሊሲም በሀገራት የፖለቲካ እንቅስቃሴ ውስጥና ስሪት ውስጥ አለመግባት ኢንቮልቭ አለማድረጓ በብዙ የአፍሪካ ሀገራት ተመራጭ እንድትሆን ያደርጓታል። ብድር ሲመጡ ብድርም ይዘው ከመምጣታቸው ጋርም በተያያዘ በብዙ አፍሪካ ሀገራቶች ተመራጭ ሆኗል። ይህም ቀደም እንዳልከው በአሜሪካኖች ዘንድ ትልቅ ድንጋጤ የፈጠረና አፍሪካን የማጣት ስሜቶች ተፈጥረዋል። በዚሁ የምስራቅ አፍሪካ ላይም የቻይናም እንዲሁም ደግሞ በአሜሪካኖቹ በምዕራባውያን እንደ ተገዳዳሪ የምትነሳው ሩሲያም ፍላጎቷ ወይም ደግሞ ዛካ ያለው የመስፈር እንቅስቃሴ እያደገና እየጨመረ መምጣቱን እየታየን ያለውና ምክንያቶች እነዚህ ምንድን ነው? እንግዲህ የሩሲያና በተለይ የቻይናን የተመለከትን እንደሆነ
ቻይና ቀደም ብላ ነው ወደ አፍሪካ የገባችው ትኩረታን ያደረገችው እና በዛም ተጠቃሚ መሆን ችላለች። እንግዲህ ከ2005 በኋላ 2 ትሪሊየን በኢንቨስትመንትን በንግድ ልውውጥ መድረስ ማለት ቀላል የሚባል ገንዘብ አይደለም። አሁን እንደ አጠቃላይ ቻይና ያላት የ295 ቢሊዮን ዶላር የንግድ ልውውጥ ታደርጋለች በአፍሪካ ላይ እና ይህንን ስትመለከተው ከየትኛውም ሀገር በላይ አፍሪካ ከቻይና ጋር ያላት ግንኙነት ይበልጣል። አሜሪካኖቹ አፍሪካን የሚመለከቱት ከጸጥታ ጋር ነው። ድጋፎቻቸውም ኢቭን ከኛ ጋር እንኳን በጣም ጥሩ ግንኙነት አለን የተባለው በኢህአዴግ ጊዜ ነው። ያም የሽብርተኝነትን መዋጋት በሶማሌ ያለውን እሱን ለመዋጋት በሚደረግ ጥረት ላይ ብድርና እርዳታ ለግብጽም የሚሰጠው እርዳታ አብዛኛው የሚሊታሪውን ጉልበት የማጠናከር ነው። ስለዚህ የአሜሪካኖቹ እይታ እስከ ቅርብ ጊዜ ድረስ አፍሪካን ከሴኩሪቲ አንጻር የነሱን ፍላጎት ለማስከበር አፍሪካ የጸጥታ ችግር እንዳትሆንባቸው የሚል ነው እንጂ ራሷን አፍሪካ የተመለከተ አይደለም። ኋላ ግን ቻይኖቹ አስደነገጧቸው። 245 ቢሊዮን ዶላር በ95 ኦልሞስት ኒርሊ 300 ቢሊዮን ዶላር አካባቢ ከአፍሪካ ጋር ግብይት መፈጸም ይሄ በጣም ቁጥሩ ከፍተኛ ነው። እንግዲህ ይሄ እየጨመረ በሚመጣበት ጊዜ ላይ ሌላው ደግሞ በጣም በጋራ የሚሰሩ በጋራ በዓለም አቀፍ ጉዳዮች ላይ የሚሰለፉት ቻይናና ሩሲያ ኮምፒት ያደርጋሉ። በጋራም ይሰራሉ በአፍሪካ ጉዳይ ላይ ኮምፒትም ደግሞ ያደርጋሉ። ሁለት የተቃረነ ኢንትረስትም አላቸው። ሩሲያም ቀላል የሚባል አይደለም። ወደ 24.5 ቢሊዮን ዶላር አካባቢ ከአፍሪካ ጋር ንግድ ታደርጋለች እና እንግዲህ ሩሲያ ሞሮፍ ከኢኮኖሚው ይልቅ ጸጥታን የተመለከቱ ጉዳዮች ናቸው። ትልቁ የጦር መሳሪያ ሽያጭ ወይም ደግሞ ጦር መሳሪያ አቅራቢ ሩሲያ ናት በአፍሪካ ላይ። እነ ዋግነር የመሳሰሉ ቡድኖች ደግሞ በተለይ የማዕድናት ቁጥጥር ላይ በመሳተፍ ቀላል አይደሉም። ከሱዳን እስከ ማሊ ድረስ ቀላል ኢንቮልቭመንት የላቸውም። ሩሲያ በተለይ በማሊ፣ ሴንትራል አፍሪካ፣ ሱዳን እንደዚሁም ደግሞ ቻድ፣ ሴኔጋል እና ኮትዲቫር ላይ በመሳሰሉ ሀገራት ላይ ሰፊ የሆነ እንቅስቃሴ አላት። እያንዳንዱን ሀገር ብትቆጥር ከማዕድን ጋር የተያያዙ እንቅስቃሴዎች ናቸው። ግን ሩሲያ ምንድነው በአፍሪካን እንድትወደድ መንግስታት እንድትወደድ የሚያደርጋት ሴኩሪቲ ጋራንቲ ትሰጣለች። መንግስታቱ ደግሞ መፈንቅለ መንግስት ባለበት የግልበጣ ችግር ባለበት ዲሞክራሲ ባልገነነበት ሁኔታ ላይ ያንን ሴኩሪቲ ከሩሲያ ማግኘት ይፈልጋሉ። ሁለተኛ እንዳልኩ በአህጉሩ ላይ 21 በመቶ የሚሆነው የጦር መሳሪያ አቅራቢ ሩሲያ ናት። ከዛ በተጨማሪ ደግሞ ሩሲያ ከዩክሬን ጋርና በዓለም አቀፍ መድረክ ላይ ያላት አስተዋጽኦን ተከትሎ ፌቨራይት ወይም ደግሞ ተወዳጅ ሀገር ሆናለች በአፍሪካውያን ዘንድ ላይ። ለምሳሌ የዚህ የፈረንሳይ ቀኝ ግዛት በነበሩት በነ ሴኔጋል ምዕራብ አፍሪካ ላይ በተለይም የፑቲንን ምስል ይዞ መታየት ኮመን የሆነ የመጣ ጉዳይ ነው። እንደዚሁም በሩሲያን መደገፍ የአፍሪካ መንግስታቱ ላይ ደግፉ ይችላሉ፣ ግን በህዝብ ደረጃ ያለው ድጋፍ ትመለከታለ። መንግስታቱም ደግሞ አብዛኞቹን የጦር መሳሪያ ግዢ የሚፈጽሙት ከሩሲያ ነው። ከዛ በተጨማሪ ደግሞ የሴኩሪቲ ዋስትና ወይም ደግሞ የደህንነት ዋስትናን የሚፈልጉት ከሩሲያ ነው። ሩሲያ በይበልጥ የኛን ሀገር ጨምሮ የእርስ በርስ ግጭት በነበረ በት ጊዜ ላይ በህዳሴ ግድብ በመሳሰሉት ለመንግስት ጥበቃ አድርጋለች። ያ ጥበቃ ሌሎች ሀገራትም ይፈልጉታል። ለምሳሌ በህዳሴ ግድቡ ላይ በተደጋጋሚ መድረክ ላይ ተጽዕኖ ሩሲያ ስታደርግ ነበረ። ግብጽ ለጸጥታው ምክር ቤት ስታቀርብ ከተከላከሉልን ሀገራት መካከል ሩሲያ አንዷ ናት። ሶ ፖዚቲቭ ነው ይህንን ስትመለከተው። ከዛ በተጨማሪ ደግሞ መንግስታቱ በራሳቸው የአፍሪካ መንግስታት አሁን የኦባማ የሙባረክ በሚወርድበት ጊዜ ላይ ወይም ተቃውሞ በተነሳበት ጊዜ ላይ ወዲያው ነው ዲስኦውን ያደረገው ወይም ደግሞ የህዝቡ ድምጽ መሰማት መቻል አለበት፣ ስለዚህ ስልጣን ልቀቅ ያለው። ወይራስ በሽር አልአሳድን ሩሲያ እንዴት እንደተከላከለችው ተመልከት። በጣም ረጅም ርቀት ሄዳ ነበረ። ሶ አሜሪካኖቹ አጋልጠው ይሰጡሃል፣ ሩሲያ ግን ከለላ ፕሮቴክሽን አለ። ስለዚህ መንግስታት ይፈልጓታል። በተለይ በሽር አልአሳድ ላይ ያደረገችው ነገር ቀላል አይደለም። እኛም ሀገር ላይ በተለይ የፌደራሉ መንግስት በመጠበቅ ረገድና ከቲፒኤልኤፍ ጋር በነበረው ግጭት ላይ የቆመችበትን ሂደት ስትመለከት መንግስታት እንዲደግፏት ታደርጋለች። ሶ ይሄ የሴኩሪቲ ጋራንቲ ሩሲያ ለብዙ ሀገራት ትሰጣለች። ግን
ለጽድቅ የመጣ አይደለም። ሀገራት ጥቅም አላቸው። አብዛኞቹ የሩሲያ እንቅስቃሴ ከማዕድን ሀብት ጋር የሚያያዙ ናት። ኮምፒት እያደረገች ወይም እየተወዳደረቻት ያለችው ቻይና ናት። አሁን የቻይና የመሳሪያ ሽያጭ በአፍሪካ ላይ 18% ደርሷል። ቻይና የዚህ የዊንግ ሎንግ የሚባለው የድሮን አቅራቢ ናት። ከባይራክታር ቱቢ እና ከባይራክታር አካንቺ ከቱርኩ ቀጥሎ በአፍሪካ ላይ በደንብ ተሰራጭቶ የሚገኘው የዊንግ ሎንግ የሚባለው የቻይና እንትን ነው። ፕሮዳክቲቭም ነው፣ እንደዚሁም ደግሞ ተመራጭ ያደርገዋል። ግን ምንድነው ሁለቱ ሀገራት ስትል አሁን ቻይና ጸጥታ ውስጥ አገባም፣ ቅድም አንተ እንዳነሳው ማለት ነው። የጸጥታ ጉዳይ ምናምን አይመለከተኝም ብላ ትታለች። ግን ደግሞ የጸጥታ መጓደል ኢንቨስትመንቷን ይጎዳታል። ሁለቱም ደግሞ ሩሲያ ደግሞ ጸጥታን ትጠብቅልሃለች። ኢኮኖሚው ላይ ደካማ ብትሆንም ጸጥታውን ትጠብቅልሃለች። ከዛ ውስጥ እስከ 4 ቢሊዮን ዶላር ታገኛለች። ቻይና እስከ 300 ቢሊዮን ዶላር ነው። ሶ ሁለቱም አፍሪካን የመያዝ የአፍሪካ ሀገራትን በራሳቸው ሳይድ የማሰለፍ እንቅስቃሴዎች ያደርጋሉ። ነገር ግን የሁለቱም ያላቸው ፖሊሲ የተለያየ ነው። ሩሲያ ከሴኩሪቲን ትጠብቅልህና ነው እንትምትለው፣ ቻይና ደግሞ ኢኮኖሚህን ነው የምትደግፈው። ብድር ከፈለክ ትሰጣለች፣ መንገድ ግንባታ ትሰጣለች፣ በውስጥ ፖለቲካ አትገባም። ሩሲያ ግን ጥበቃና የደህንነት ጋራንቲ ስለምትሰጥ ሁለቱም ኮምፒቲንግ ኢንትረስት አላቸው፣ ወይም ደግሞ አንዳንዴ ይጋጫሉ፣ ሌላ ጊዜ ደግሞ ይተባበራሉ። ለምሳሌ ፈረንሳይን ከአፍሪካ በማስወጣቱና የዚህ ጸረ ምዕራብ የሆኑ ዘመቻዎችን ወይም ደግሞ ሴንቲሜንቶችን በማራመድ ረገድ ሁለቱም ተቀራራቢ ፍላጎት ነው ያላቸው፣ ምዕራቡን ጠርጎ ማስወጣት። ምዕራቡን ካስወጡ በኋላ ግን ሁለቱም ደግሞ የተቃረነ ፍላጎትን ትመለከታለህ። እና የሌላኛው ጉዳይ እንግዲህ ማዕድናትን ነው አሰስ የሚደረገው። ለምሳሌ የሱዳን ጦርነት እኮ አንዱ የማዕድን ጉድጓዶችን እንቆጣጠር ነው፣ የወርቅ ጉድጓዶችን እንቆጣጠር የሚል ነው። እንትና እኮ የዚህ ሐምዳን ደጋሎ እኮ የወርቅ ጉድጓዶች እስከ ላቲካ ድረስ የሚሄድ ነው። የኤሚሬቶችን አልፎ ላቲካ ድረስ የሚጓዝ የወርቅ ንግድ ነው እና ማዕድን ላይ ነው። ለምሳሌ ቻይና አሁን የአፍሪካን 30% ኮፐር የተቆጣጠረችው ቻይና ናት። ቻይና ይሄ ኮፐር ለኤሌክትሪክ ዝርጋታ ከፍተኛ አስተዋጽኦ ያለው ማዕድን ነው። ያንን ተቆጣጥሯለች። ወደ 50% የሚሆነውን ደግሞ የኮባልት ምርትን የምታስተዳድረው ቻይና ናት እና የቻይና ዕዳ በአፍሪካ እንዳጠቃላይ 12% ደርሷል። በኮንቲነንቱ ላይ ከፍ ያለ ቻይና አበዳሪ መሆኗን ትመለከታለህ እና ኢኮኖሚው ላይ ምን ያክል ርቀት እንደሄደች ትመለከታለህ። እና 10,000 የቻይና ኩባንያዎች በአፍሪካ ላይ ይንቀሳቀሳሉ። እነዚህ ኩባንያዎች ጸጥታ ይፈልጋሉ። ጸጥታን የሚያገኙት ደግሞ ያንን የደህንነት ሴኩሪቲን የሚያገኙት ደግሞ ከቻይና አለመሆኑ፣ እንደገና ደግሞ ጸጥታው ሲደፈርስ ደግሞ ኩባንያዎቹ በደንብ ኦፕሬት ማድረግ አይችሉም። ያ ችግሮች አሉ። እንደዚህ አይነት ችግሮች አሉ። ሩሲያ ግን ያንን ጋራንቲ ትሰጣለች። ከዛ በኋላ ወደ ኢኮኖሚ ትመጣለች ማለት ነው። ሁለት የተቃረነ የፖሊሲ አቅጣጫ አላቸው። ነገር ግን ምዕራቡን በመክፋት ደረጃ ላይ ይተባበራሉ። በአፍሪካ ላይ ግን አሁን የአፍሪካ ቀንድም ትኩረት እንድታገኝ ያደረጋት በተለይ ዘመናዊ ቴክኖሎጂዎች፣ ስልካችን፣ መኪናችን፣ ቴሌቪዥናችን፣ እንቅስቃሴያችን በሙሉ አፍሪካ ውስጥ በሚገኝ ማዕድን ላይ ነው። አፍሪካ ከሌለ የዓለም ስልጣኔ የለም ማለት ነው። ምክንያቱም ግብአቱን የሚያገኘው ከአፍሪካ ስለሆነ ነው። ይህንን እንዴት እንቀራመተው? እንዴት እንያዘው? እንዴት እዚህ ላይ አሸንፈን እንገኝ? የፖሊሲ አማራጮችም የቻይና ኢኮኖሚና አስቀድመን ኢኮኖሚን እናጋበስ የሚለው፣ ሩሲያ ደግሞ በተቃራኒ ሴኩሪቲ ከሰጠናቸው ሴኩሪቲውን ጋራንቲ ያደረክለት ኢኮኖሚህን ያገኛል በሚል ነው። አሜሪካኖቹ በቅርቡ ከዛምቢያ ጋር ይመስለኛል በዚህ በኤሌክትሪክ ካር በጆ ባይደን አስተዳደር ፊርማ አድርገው ነበረ። አሜሪካኖቹም አሁን እየገቡበት መሆኑን ትመለከታለህ እና የማዕድን ልማት ላይ በራሱ የጆ ባይደን አስተዳደር የመደበው ማሲቭ የሆነ ገንዘብ ነበረ። አሜሪካኖቹ አሁን ከሴኩሪቲ እየወጡ ቀጥታ ወደ ኢኮኖሚያዊ ጉዳዮች መግባታቸውን ትመለከታለህ። ስለዚህ የሀያላኑ የፉክክር ሜዳ አፍሪካ ናት። ከሀያላኑ ባሻገር ደግሞ መካከለኛ የኃይል ተሰላፊ የሚባሉት አካላትም በዚሁ የቀጠና ላይ የትኩረት ዩኤኢ የመሰሉ ሳውዲን የመሳሰሉ ሀገራት
እያየን ያለ ነው። ምናልባት በእነዚሁ በምስራቅ አፍሪካ ላይ በሚነሱ ግጭቶች ላይም በአስታራቂነት ሚናም የሚጫወቱ ደግሞ በተለያዩ ኃይሎችን በመደገፍም ደግሞ የሚንቀሳቀሱ መካከለኛ ኃይል ተሰላፊ የሚባሉ ሀገራትም በዚሁ የምስራቅ አፍሪካ ቀጠና ላይ እንቅስቃሴያቸው ጨምሮ ይታያልና እዛ አካባቢ ያለው ኢንተረስት ምንድነው? እንግዲህ እነዚህ ሀገራት በቅርብ ጊዜ ናቸው በጣም ኃይላቸው እየተጠናከረ የመጣው። ያው በቀዝቃዛው ዓለም ጦርነት ዓለም ሁለት ነበረች፣ ርዕዮተ ዓለም ወይ ከሶቪየት ህብረት ጋር ትሆናለ ወይ ከአሜሪካ ጋር ትሆናለ። ኋላ ላይ ግን ነገሮች እየተቀየሩ ነው የመጡት። የዚህ አሜሪካ ሁሉን ነገር ተቆጣጠረች ወይም ደግሞ አንድ ልዕለ ሀያል ሀገር ዩኒ ፖላሪዝም ማለት ቢከብድም ጀስት ይሄ የአንድ ሀገር የበላይነት ወይም ደግሞ ልዕለ ሀያልነት የገነነበት ነበር። ኋላ ግን የዓለም ባለድርሻ አካላት ተለውጧል። አሁን በጣም ብዙ ሀገር ይወስንብሃል። እነዚህ የሚወስኑብህ አካላት ደግሞ እንትኖች አይደሉም፣ ትልልቆቹ ሀገራት ብቻ አይደሉም። ለምሳሌ የሊቢያን ጦርነት ተመልከተው። የሊቢያን ጦርነት እኮ ዩኤኢ የነ ከሊፋ ሀፍጣር ጎን ተሰልፋለች። የግብጽ ኢንትረስት አለ። የፈረንሳይ እንኳን ካደጉትና ትልልቅ ከሚባሉ ሀገራት መካከል ናት። የነ ሳውዲ ኢንትረስት አለ። እነዚህን ስትመለከታቸው በሱዳን በነበረው ግጭት ላይ ማን ነው ያልተሰለፈ አካል? ቱርክ፣ ዩኤኢ፣ ግብጽ፣ እነዚህን የመሳሰሉ ሳውዲ፣ ሶማሌ ግባ። ሶማሌ የሌለ ሀገር የመካከለኛው ሀገር የለም። ኳታር ሁሉን ነገር ትወስናለች ሶማሌ ላይ። ቱርክ ለመንግስቱ ድሮን እስከ ማቅረብ ድረስ ያለች ሀገር ናት። ከኢትዮጵያ ጋር የተፈጠረውንም ቁርሾ በማስታረቅ የፈታችው ቱርክ ናት። ኤሚራቲዎች በዛ እንቅስቃሴያቸው ከፍ ያለ መሆኑ ይነገራል። ሳውዲ አረቢያ አለ፣ ግብጽ አለ። እነዚህ ሀገራት አሁን መወሰን ችለዋል። ቱርክ ድሮኗ በጣም በብዙ በአፍሪካ ሀገራት ሽያጭ ላይ የሚቀርብና ጦርነትን በመወሰን ረገድ ደግሞ ሰፊ ሚና ያለ ሆኖ እንመለከተዋለን። የመካከለኛ ደረጃ ተሰላፊዎች በአፍሪካ ላይ ያላቸው ኢንተረስት አለ። ስፔሲፊካሊ ደግሞ አፍሪካ ቀንድ ላይ ያላቸው ኢንተረስት ኮምፒቲንግ ነው ወይም ደግሞ በፉክክር ላይ የተመሰረተ ነው። ሀገራቱ እዛው የሴክት ክፍፍል አለባቸው፣ የብሔርተኝነት ክፍፍል አለባቸው። እንደዚሁም ደግሞ በኢኮኖሚ የበላይ ገኖ ለማውጣት የሚያደርጉት ፉክክር አለ። እነዚህን ለማሳካት ሲሉ እርስ በርሳቸው የተቃረነ ኢንተረስት አላቸው። ለምሳሌ ሳውዲ አረቢያና ኢራንን ተመልከት። ኢራን በመካከለኛው ምስራቅ ላይ ገናና ሆኖ የመውጣት ፍላጎት አላት። የተሻለ የተማረ ኃይል አላት። ኒውክሌር እያበላላች ነው። በአሜሪካ ማዕቀብ የደቀቀች ናት። ነገር ግን በየመን ያደረገችውን ተመልከት። ሀውቲን ትደግፋለች፣ ወደ ስልጣን አምጥታቸዋለች። በኢራቅ ሺዓቶች እንዲመጡ ሆነዋል። ያው የአሜሪካን ጣልቃ ገብነት ቢኖርም ግን ሺዓቶች መምጣታቸው። በሶሪያ በሽር አልአሳድን እንዴት እንደጠበቀችው ተመልከት። ሂዝቦላን ኢራን ስትጠብቀው ነበር። እና እነዚህ ሀገራት ዝም ብለህ ንቀ የምትመለከታቸው ሳይሆኑ ከመሳሪያ አሁን የካማካዚ የሚባለው እኮ የአጥፍቶ ጠፊ የሚባለው ድሮን የኢራን ነው። ይሄ በሩሲያና በዩክሬን ጦርነት አብዛኞቹን የዩክሬንን መሰረተ ልማቶች ያወደመው የዚህ የካማካዚ ድሮን ነው። ይሄ ድሮን ኢንቮልቭመንቱ ወይም ደግሞ የኢራን ኢንቮልቭመንት ስንል በዚህ ያክል የሚገለጽ ነው። ሳውዲ አረቢያ የመንን ምንድነው ዩኤኢ ጋር ወይም ደግሞ የሱኒውን ዓለም በመሰብሰብ ምንድነው ያደረገችው? ምድረ በዳ እኮ ነው የመንን ያደረገችው። የነዚህ ሀገራት ኢንቮልቭመንት አንድም ለልማት አንድም ለጥፋት ሆኖ እንመለከቷል። ለምሳሌ የኤሚሬቶቹን ተመልከት። ኤሚሬቶቹን ስትመለከት የዚህ በሊቢያ ባለው ከትሪፖሊ መንግስት ባለም አቀፍ እውቅና ከተሰጠው በተቃራኒ የከሊፋ ሀፍጣርን ደግፋ ያዘችው ዩኤኢ ናት። ያ ብቻ አይደለም። ዩኤኢ የኢትዮጵያ ላይ ትሰራለች፣ ሐምዳን ደጋሎን ጋር በሱዳን ትሰራለች፣ በቻድም ትሰራለች ደግሞ ዩኤኢ። ስለዚህ እነዚህን ሀገራት ያስተሳሰረ እንቅስቃሴዎችን ታደርጋለች። ቻድ በጣም ወሳኝ የምትባል ሀገር ናት። ከሊቢያ ጋር ትዋሰናለች፣ ከናይጄሪያ ትዋሰናለች፣ ከሱዳን ጋርም ትዋሰናለች። ስለዚህ ቻድን መያዝ ማለት ብዙ ሀገራትን ኮኔክት የሚያደርግ ወይም ደግሞ የግንኙነት መፍጠሪያ መስመር ሆኖ እናገኘዋለን። የዚህ የኤሚሬቶች ምን ያክል በቀጠናው ላይ የሚሰሩትን ሮል ለመመልከት የሚደግፉት ኃይሎች አሏቸው። በኢትዮጵያ የፌዴራሉ መንግስት
ኢትዮጵያ ላይ በልማትም ጭምር ነው። በልማትም በሰፊ የሆነ አስተዋጽኦ አላቸው ኤሚራቲዎች። ሐምዳን ደጋሎን አልጁናይድ የሚባለው እኮ ዱባይ ያለ የወርቅ እንትን ነው። አብዛኛው ሀብቶቻቸውን በወርቅ የማከማቸትና ወርቅ ስብሰባ ላይ የተሰማሩ ናቸው ኤሚራቲዎች። እሱም ብቻ አይደለም፣ እንደዚሁም ደግሞ በቻድ ያላቸው ሚናም ቀላል የሚባል አይደለም። ሌላኛው እንግዲህ ሳውዲ አረቢያ ናት። ሳውዲ አረቢያን ስትመለከት አንደኛ የመካከለኛው ምስራቅ ሀገራት መጀመሪያ ማወቅ ያለብን እነዚህ ሀገራት መሬት ይፈልጋሉ፣ ውሃ ይፈልጋሉ። ውሃ ያለው ደግሞ በተለይ ኢትዮጵያን በመሳሰሉ ሀገራትና የአፍሪካ ቀንድ ላይ ያሉ ሀገራትን ነው። ምክንያቱም አምርተው ወደ ሀገራቸው መሸጥ ይፈልጋሉ። የምግብ ደህንነት ዋስትናቸው ማረጋገጥ ይፈልጋሉ። አንደኛው ትልቁ ኢንትረስታቸው ያ ነው። ሁለተኛው ይሄ ቀጠና ቅርባቸው ነው። ከዚህ እኮ ኤሚሬቶች ወደ 3 ሰዓት በረራ ያክል ነው። በጣም ቅርብ የሚባል የኛ ዜጎችም እዛ ሄደው ሀብት ንብረት ያፈሩበትን በተለይ ዱባይ ተመለከተ። ሳውዲ የያዘችው የስደተኛ እና ኢትዮጵያዊ ዜጋ እኮ ቀላል የሚባል አይደለም። እነዚህ ሀገራት ለምሳሌ ሳውዲ ስታር ጋምቤላ ላይ ትዝ ይልሃል ሰፊ የእርሻ ልማትን ይዟል። ዩኤኢ የዚህ ደመና ላይ ዝናብ ሰው ሰራሽ በሆነ መልኩ ክላውድ ሲዲንግ ነው አይደለም የሚባለው። እሱን የምትሰራው መንግስት የምትደግፈው ዩኤኢ ናት። ከእርሻ ጋር የምግብ ዋስትናቸውን የማረጋገጥ ፍላጎት አላቸው። የፖለቲካል ኮምፒቲሽኑ ኢኮኖሚክ ነው መሰረቱ። የኢኮኖሚያቸውን ማጠናከር ይፈልጋሉ። ስለዚህ የሚፈልጉት መንግስት በዚህ እንዲሆን ይፈልጋሉ። አሁን ሳውዲን ስትመለከታት ከኢትዮጵያ ጋር የተቃረነ ኢንትረስት የላትም። ሳውዲ ሰላም ፈላጊ ናት። ለምሳሌ የጅቡቲ የኢትዮጵያ ያለባትን የወደብ ጫና ሳውዲ መቀነስ ትፈልጋለች። ለዛም እንዲረዳት በ12 ቢሊዮን ዶላር ነዳጅ ማጣሪያ በሀገሯ ላይ ግንባታ ግን ለኢትዮጵያ ጫና የሚያቃልል ያንን መስራት ችላለች። ከሱ ብቻ አይደለም ከጅቡቲ ኢትዮጵያ የ140 ሚሊዮን ዶላር የመንገድ ግንባታ እንዲካሄድ ድጋፍ አድርጋለች። ከኢትዮጵያ ጋር ያላት ግንኙነት ሳውዲ አረቢያ ሞር የሰላምና የትብብር እንዲሆን ትፈልጋለች። ሌላው እንግዲህ የወደብ ልማትና ንግድ ላይ ፕሮጀክት ይዛለች። በዓለም ባንክ የተመከሩት እንደሆነ ነው የሚነገረው። ከዛ በተጨማሪ ደግሞ ከቱርክና ከኤሚራቶች ጋር ወዳጅ ቢሆንም ነገር ግን ኮምፒቲንግ ኢንተረስት ወይም ደግሞ ፉክክርም አለባቸው። ከቱርክ ጋር ደግሞ የባሰ ፉክክር አለባቸው። የመንን ለመቆጣጠር አሰብ ፖርትን መያዝ ትፈልጋለች። አሰብን መያዝ መቆጣጠር የምትፈልገው ሳውዲ ግን በጋራ ልማት ከኢትዮጵያ ጋር በጋራ ሆኖ የጋራ ተጠቃሚነትን ያሰበ ነው። ሌላኛው ኤሚራቲዎች ናት። ኤሚራቲዎች እንግዲህ ኤሚራቲዎቹ በእኛ ሀገር ላይ ያላቸው ተጽዕኖ በእኛ ሀገር ላይ የሚያደርጉት ፈሰስ ጠቅላይ ሚኒስትሩ እንደመጡኩ ወደ 3 ቢሊዮን ዶላር ልገሳ ነው ያደረጉት። እነዚህ ሀገራት ለምንም ለጽድቅ አይደለም የሚመጡት ፍላጎት አላቸው። አንደኛው ፍላጎት ውሃ ነው፣ መሬት ይፈልጋሉ። ከዛ በተጨማሪ ደግሞ የገናናነት ወይም ደግሞ የመስፋፋት የኢምፔሪያሊዝም ፍላጎት አላቸው። ያንን መንግስታትን በመያዝና በመስፋፋት እንቅስቃሴዎችን ያደርጋሉ። ቱርክን ተመልከታ። ቱርክ አሁን በሱዳን አርኤስኤፍን ተረዳ ነበረ። ከግብጽ በተቃራኒ ነው ሁሉ ጊዜም ቱርክ የምትቀመጠው። ምክንያቱም የዚህ የሙስሊም ብራዘርሁድ ጥያቄ በግብጽ ጋም የወረዱት ሙርሲ ጋር ግንኙነት ነበራቸው ኤርዶሃን። በሶማሊያንና ኢትዮጵያን ያሸማገለችውና ያስታረቀችው ራሷ ቱርክ ናት። ድሮን አሁን ደግሞ በጣም ሻጭ ናት ቱርክ ኢንክሉዲንግ የኛን ሀገር ጨምሮ ለሶማሊያ ጭምር ፕሮቫይድ በተለይ ሶማሊላንድ ላይ ቅኝት የምታደርግባቸውን ድሮኖች በመለገስ በሰሜኑ ጦርነት ወቅት ላይ ከፍተኛ የሆነኮ የድሮን ለኢትዮጵያ ሽያጭ ያደረገችው ቱርክ ናት። ጠቅላይ ሚኒስትሩም እዛ ሲኬድ በጣም ከፍ ያለ የክብር አቀባበል ነበረ የተደረገላቸው። ስለዚህ እነዚህ ሀገራት ኢትዮጵያን በተመለከተ የየራሳቸው የሆነ ኢንትረስት አላቸው። ሞር ኦፍ ከኢትዮጵያ ጋር መስራት አዋጭ ነው። የአፍሪካ ህብረት መቀመጫ ናት። ሰፊ የሆነ መሬት አለ። ሰፊ የሆነ ብዙ ቁጥር ያለው ህዝብ አለ። እነዚህ ጉዳዮች ይጨማመሩበትና ግን አጠቃላይ ኢኮኖሚክ ፍላጎት አላቸው። ያንን ኢኮኖሚክ ፍላጎት ለማስረስ ሲሉ ደግሞ ፖለቲካል እርምጃዎችን ይወስዳሉ ማለት ነው። መካከለኛ ደረጃ ላይ ያሉ ወይ ሚድል ፓወር ሀገራት ያው እንግዲህ የብዙ ሀገራት ትኩረት እንደመሆኑ መጠን የምስራቅ አፍሪካውም ኢትዮጵያም የራሷ ኢንተረስት አላት። በዚህ ምስራቅ አፍሪካ መገኘቷ በራሱ የኢንተረስቱ ማዕከል ላይ ያደርጋታል። ከዛም ባሻገር ደግሞ የወደብ ጥያቄዎችንም ከቅርብ ጊዜ ወዲህ በዚህ አካባቢ ላይ ፍላጎት እንዳላት የመጠቀም ፍላጎት እንዳላት በተደጋጋሚ ሲገልጽ ነበረ።
በዚህ ሳሌ ደግሞ በርካታ ሀገራት በዚሁ በምስራቅ አፍሪካ ላይ ትኩረታቸውን አይናቸውን የጣሉበት ኮንቴክስት ሁኔታዎች ናቸው ያሉትና ምናልባት ኢትዮጵያ በእንደዚህ አይነት ሁኔታዎች ውስጥ በምን መልኩ ነው ጥቅሟ ማስቀበቅ የምትችለው? እንግዲህ የኢትዮጵያ የዲፕሎማሲ የውጭ ጉዳይ ግንኙነት ቤዚካሊ መሰረት የሚያደርግባቸው አንደኛ ቢዝነስ ዲፕሎማሲ ነው። ቢዲ የሚሉት ቢዝነስ ዲፕሎማሲ ነው። ከየትኛውም ሀገር ጋር ጥቅምህን ማስከበር አሁን ደግሞ የተጨመረው የዚህ ዜጋ ተኮር ማለት ነው። የዜጎችህን ደህንነት የማስጠበቅና የቢዝነስ ዲፕሎማሲ ነው። ሶ የኢትዮጵያ ኢንተረስት ልማት፣ ብልጽግና እና እድገትን ማዕከል ያደረጉ ግንኙነት በታሪካችንም ደግሞ እንትኖች አይደለንም። ይሄ ከየሀገራቱ ጋር የነን አላይንድ ወይም ደግሞ የገለልተኛነት ሚና የምንጫወት የውጭ ግንኙነታችንም ደግሞ የሚታወቅ ነው። ዲተርማይንድ የሆነ ወይም ደግሞ ቀድሞ ፕሪዲክት ተገማች የሆነ የውጭ ግንኙነት አለን። ይሄ ዶክመንቶቻችንን በሙሉ መመልከት እንችላለን። የውጭ ግንኙነት ዶክመንቶቻችን ፕሪዲክተብል መሆናችንን በደንብ ነው የሚያሳየው። ጣልቃ አንገባም፣ ቶሎ አንወስንም። የምንወስዳቸው ውሳኔዎች በጣም በዓለም አቀፍ ደረጃ የሚያስከብሩ ናቸው። ሶ መካከለኛው ምስራቅ በጣም ነውጥ ውስጥ በነበረበት ሰዓት በኢህአዴግ ጊዜም ከዛ በፊትም ባሉት ጊዜያት ኢቭን በእስራኤልና በፍልስጤም መካከል ባለው እሰጥ አገባ መካከል ኢትዮጵያ አማካይ ቦታ በመያዝ ነው የምትታወቀው። የፍልስጤምን እና የእስራኤልን የሁለት ሀገር ፖሊሲ ትደግፋለች። ያንን አይነት አማካይ የሚባለውን ፖዚሽን ነው የምትይዘው። ስለዚህ አሁን ኢትዮጵያ ማጠናከር ያለባት ዓለም ውስብስብ ውስጥ ውጥንቅጥ ውስጥ ነው። ከሁሉም ሀገራት አጋር ፈልጎ ከነዚህ አጋሮች ሁሉ ጋር አንደኛ ለውስጥ የውጭ ፖሊሲ የውስጥ ሰላምህን ለማስጠበቅ የልማትና የዲሞክራሲ እንደዚሁም የብልጽግና መንገድህን ለማሳለጥ ለመሳሰሉ ጉዳዮች ነው የምታውለው። ስለዚህ ለውስጥ ጉዳይ ነው እንጂ ለውጭ ጉዳይ ብለህ የውጭ ፖሊሲን አሰራም። ግን ምን አገኛለሁ ከውጭ? ልማቴ ምን ይደግፍልኛል? ከውጭ ዜጎቼ እንዴት መጠበቅ ይችላሉ? ከውጭ የጤናና የመሳሰሉት የማህበራዊ ጉዳዮችን እንዴት ማጠናከር ይችላለሁ? እርዳታ፣ ብድር፣ ድጋፍ እንዴት ማግኘት ይችላለሁ? ንግዴን እንዴት ማሳለጥ ይችላለሁ? የአየር መንገዱ ዴስቲኔሽን እንዴት መጨመር ይችላለሁ? የቡና መዳረሻዬን እነዚህን ነው የምታስባቸው። ስለዚህ ቢዝነስ ዴቨሎፕመንት ከሁሉም ጋር በዚህ መልኩ መገናኘት መቻል አለብን። አለበለዚያ ከአንዱ ግሩፕ ጋር ዘለህ የምትገባ ከሆነ በሌላ ግሩፕ ደግሞ ብዙ ናቸው። ስለዚህ ግጭት ይፈጠራል። የኢንተርናል አሁን ያለው የውስጣዊ ሰላም ማጣት ጋር ተደምሮ እነዚህ ሀገራት አንድ ቀዳዳ አግኝተው የሚገቡ ከሆነ ጦርነት አይቆምም። ምናልባት ጦርነት የሚቆመው እንደ ሊቢያ አውድሞ፣ እንደ ሶሪያ አፍርሶ፣ እንደ ዩክሬን ደግሞ እንግዲህ በአሜሪካን የደገፉ ሀገራት አዋርደው በመሪ ደረጃ በዛ ደረጃ ነው የሚሆነው። ስለዚህ አንደኛ ኢትዮጵያ የመጀመሪያ ማድረግ ያለባት የውስጥ ሰላሙን መጠበቅ ነው። ከምንም በላይ የውስጥ ሰላምህ የማይናጋና የውስጥ ሰላምን በአስተማማኝ ደረጃ የምትጠብቅ ከሆነ ሌላ ሀገር መጥቶ ሊያተራምስህ አይችልም። ሊቃኖቻችን ማድረግ ያለባቸው የመጀመሪያ ሰላም ማስጠበቅ ነው። ሁለተኛ በዚህ ውጥንቅጥ ውስጥ አጋሮች ያስፈልጓል። ግን እነዛ አጋሮች የዜጋህን ደህንነት ለማስጠበቅ ምክንያቱም በተለይ በመካከለኛው ምስራቅ ብዙ ዜጎቻችን ስለሚገኙ፣ ሁለተኛ ፖሊሲው ላይ እንደተቀመጠው የቢዝነስና ዴቨሎፕመንትን ወይም ደግሞ ንግድና እድገትን የተመለከቱ ድጋፍ ለማግኘት እርዳታ ለማግኘት እንደዚሁም ደግሞ አንተ የምትሸጣቸውን ዴስቲኔሽኖችን ወይም መዳረሻዎችን ለማስፋትና ለማስፋት ብቻ መሆን አለበት። ያ ሲሆን ኢትዮጵያ በዚህ ውጥንቅጥ ውስጥ ከማንም ሀገር ጋር ሳትነካካ ተጠቃሚ ትሆናለች። የሁሉም ወዳጅ በመሆን ተጠቃሚ ትሆናለች። የውስጥ ሰላም ካልጠበቅን ሌሎች ይገቡብናል። ይሄ አደጋ ነው። ከዛ በተጨማሪ ደግሞ በጣም አስጊ የሚሆነው ወደ አንዱ ሀገር የምትሄድና ሳይድ የምታረግ ከሆነ ሌሎች ሀገራት ደግሞ ጉድጓድ ነው የሚቆፍሩለት። ስለዚህ አማካይ የተለመደውን የኢትዮጵያን አማካይ የሆነ የውጭ ፖሊሲ በዚህ ጊዜ ላይ ልክ በስለት እንደመራመድ ባለ በጥንቃቄ መጓዝ ያለብን ሰዓት ላይ ነን። አመሰግናለሁ። አመሰግናለሁ። ተመልካቾቻችን ከሀገሬ ቴሌቪዥን ወደ እናንተ ሲደርስ የነበረው ሀገሬ ትንታኔያችን እስካሁን ድረስ የተከታተላችሁትን ይመስል ነበረ። በሌሎች ቀናቶች እንግዲህ በሌሎች ጉዳዮች ዳግም እንገናኛለን። ይስሐቅ አበበና ብስራት መለሰ ከእናንተ ጋር ነበርኩኝ። ቸር ሰንብቱ።